ሬድዋን ሰላም የተከበራችሁት ሞላ ባላም ዙሪያ ያላችሁት በአውሮፓና በአፍሪካ ያላችሁት በአገር ቤት ያላችሁት በኢትዮጵያ እኛውን የሰላም ደህንነትና የመብት ተሟጋቾች በኢትዮጵያ ውስጥ ሴቶች ለምንድነው በግፍ የሚገደሉት? ሴቶች ለምንድነው በግፍ የሚደፈሩት? ህፃኖች ለምንድነው በግፍ የሚገደሉት? በየቀኑ እያየን ነው መከራ ያዩኑ ሴቶች። ምክንያቱም ዛሬ እኛ የመጣነው በሶሻል ሚዲያ ወደን አይደለም፣ ህሊና ሲወቅስ ነው። እኛ የሰላም ደህንነትና የመብት ተሟጋቾች ነን። የኢትዮጵያ መንግስት ደግሞ በዚህ ጉዳይ ድምጽ እንድትሆኑ እናንተ ለኢትዮጵያ መንግስት ፖሊሲውን እንዲቀይር፣ በሴቶች ላይና በህፃኖች ላይ የሚደረስ ጥቃት እንዲቆም። ሴት ልጅ በምንድነው እየተገደለች ያለ? በየቀኑ በሽጉጥ ባል ሚስቱን ይገላል፣ ቦይፍሬንድ ገርልፍሬንዱን ይገላል፣ በሽጉጥ በቢላዋ ይገላል፣ እንደ ከብት ያርዳል። ይሄ ትክክለኛ ነገር አይደለም። ሰው በአገሩ አይከበርም እንዴ? ሴቶች ለምንድነው የሚገደለው? ምን አውሬ ነው እንዴ? የሰው ዝርያ አይደለም? ታዲያ ወንድነቱን ኢከካም ወንድ በሴቶች ላይ እንደ ጉልበት የሚያንሳው ይሄ ጉልበት የተሰጣው እኮ ሴትን ለመድፈርና ሴትን ለማሳቃያት ሴትን ለመግደል አይደለም። የኢትዮጵያ መንግስት ለምንድነው እንደዚህ ያለ ሰውን የሚያስረው? በሽጉጥ የሚገለውን ለምን አይገድልም? ሴትን ለሚደፍረው ቁላውን ለምን አይቆርጥም? እኛ የሰላም ደህንነትና የመብት ተሟጋቾች ነን። ሴት ኢቶች ደግሞ እናንተ ሪማይንድ የምናደርገው ለአቅመ ሔዋን የደረሳችሁት ከ20 ጀምራችሁ እስከ 55 ድረስ አዛውንቶች ሰላማዊ ሰልፍ እንድትወጡ እናሳስባለን። የኢትዮጵያ መንግስትን ጠይቁት። ሰብአዊ መብት በትክክለኛ መንገድ እናግዛለን። እኛ ለጦርነትና ለፖለቲካ ሳይሆን የእናንተ ግድያና ለእናንተ ስቃይ እየተሰማን ነው። እኛ ምን እናንተ ሴቶች የሚደፍሩና የምትገድሉ ከሴት ልጅ አልወለድክም እንደ? ሴት ኢት የለም እንደ? አላገባም ልጅ አልወለድክም እንደ? ባትወልድ ራሱ ባታገባ ራሱ ኢት የለም እንደ? እናት የለም እንደ? ከእናት አይደለም የተወለድከ? ምን የሰይጣናዊ መንፈስ ነው እንደ አንተ ሴትን የሚጠላው? ከጠላ ለምን ትናገራለህ? ከሴቶች ጋር ለምን አታውም? ለምን ትገላለህ? በቲትና እናቀርባለን። በኢትዮጵያ ውስጥ ያላችሁት ህዝብ ሴትና ወንዶች ሰላማዊ ሰልፍ እንድትወጡ፣ የሴቶች ግድያ እንዲቆም ነው የምናሳስበው እኛ። እናንተ ሴቶች ደግሞ የመንግስትን በትክክለኛ መንገድ ጠይቁት። ሰላማዊ ሰልፍ ውጡ። የሴቶች ግድያ ይቁም፣ ጠለፋ ይቁም። የሚያገባ የሚፈልግ ከሆነ በትክክለኛ መንገድ መነጋገርና በህጋዊ መንገድ ማግባት ነው። ሴት ኢቲን ደግሞ ቦይፍሬንድ ገርልፍሬንድ በትክክለኛ መንገድ መነጋገር ነው። በሽጉጥና በዱላ ይሄ የተሰጣው ጉልበት ለወንድ ልጅ ሴትን እኮ ለማሰቃያት ለመግደል አይደለም፣ ለመድፈር አይደለም። እንደዚህ ያለ ኢከካም ወንዶች ደግሞ በኢትዮጵያ ውስጥ እንድትቆሙ እናሳስባለን። በቴትና እኛ የመብት ተሟጋቾችና የሰላም ደህንነት ነው። የኢትዮጵያ ልጆች ነው። የሴቶች ነገር በሚዲያ እያየን ነው፣ እያሰቃየን ነው። እኛ በየቀኑ እየለቀሰን ነው። እኛ ለዚህ ጉዳይ እባካችሁ በቴትና ይህን ድምጽ እንድትሆኑ በዓለም አቀፍ ያላችሁት፣ በአውሮፓ ያላችሁት አጠቃላይ ኢትዮጵያኖች ሴቶችና ወንዶች ድምጽ እንድትሆኑ እናሳስባለን። ምን ይሄ ነገር አይሰማም እንደ? ይሄ የሰይጣናዊ መንፈስ ነው። ይሄ የሰይጣን አእምሮ ነው እንጂ የሰው አእምሮ ነው እንደ? ሰው ልጅ በሰው ልጅ እንዴት ይጨክናል? ሴት ልጅ ማለት እኮ የእግዚአብሔር ፍጡር እኮ ነው። ለወንድ የተሰጠ አቅምና ኃይል ደግሞ ወይስ ለስራ ለሌላ ለፖለቲካ ነው እንጂ ሴትን አንተ ለመድፈርና ለማስገደድ ለመግደል ለማሰቃያት ነው እንዴ? እንደዚህ ያለ ከካም ወንዶች ደግሞ እንድትቆሙ እናሳስባለን። በትክክለኛው የሆነ ወንዶች ደግሞ እንደዚህ ያለ ነገርና አድርጉ። ኢከካም ብቻ ሴትን ልጅ ለማግባት ከፈለክ ለምን አታነጋግርም? ለማግባት ካልፈለክ ደግሞ ለፍርድነት ከፈለክ ለምን አታነጋግርም? ለምን ትገላለህ? ለምን ታሰቃያለህ? ምን ትቀበላለህ? ምንድነው ትርፉ? ለምን እርግማን ታሳድራላችሁ በአገር? ለብልጽግና ደግሞ በቲጥና የምናቀርበው የሴቶችና የህፃኖች ጉዳይ 100 200 ጂዲፒ እንደሆኑ የወንድ 50 ይሁን። ምክንያቱም ጠፋ አይደለም እንደገሩ በየቦታው ትግራይ ክልል፣ አማራ፣ ወሎ፣ ደቡብ ክልል በየቦታው ሴቶች ይደፈራል፣ ይገደላሉ። ምንድነው? አንድ ሰው አንድን ልጅግትን ከጠየቀው ለማግባት ከጠየቀ እኔ ትምህርቴን ልማር ነው፣ ስራ ሊሰራ ነው። ታዲያ ግዱን እንደ ሌላ ሴተል ለምን አታው? ለምን ታግዳለህ? በቲትና እናሳስባለን። ለዚህ ደግሞ በአውሮፓና በአፍሪካ ያላችሁት ድምጽ እንድትሆኑ እናሳስባለን። ኢትዮጵያኖች፣ ሴት ልጆች፣ ወንዶች ሁሉም ድምጽ ሆኑ ለዚህ ነገር። ከሀገራችን ብዙ ነገር የተበላሸ ነገር አለ፣ የተበላሸ ፖለቲካ አለ። ጦርነት በዚህ ሴቶችን ማሰቃያት በዚህ ምንድነው? ይሄ ምንድነው ጫጫታ? እባካችሁ ድምጽ እንድትሆኑ እናሳስባለን። እኛ ደግሞ ለዚህ ነገር ተነስተናል። ልንቆም አይደለም። በየቀኑ ወቀሳ እንልካለን።
ወቀሳ የምንቆ ለማን ነው? ለብልጽግና ነው። ብልጽግና ጥሩ መሪ ነው፣ ጥሩ አስተዳደር ነው፣ አገርም እያደገች ነው። በዚህ ነገር ነው ጂዲፒውን በማሳደግ ሴትና ህፃን ልጆች ጂዲፒ 200 ይሁን፣ ወንድ 50 ነው ይሁን። የሴቶች መብትና የህፃኖች መብት ተገፍቷል በኢትዮጵያ።